ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሚያዝያ 9 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ጠቅላይ ሚኒስትር ዶክተር አብይ አህመድ በኮፕ 32 ብሔራዊ ኮሚቴ የተከናወኑ ስራዎችን መገምገማቸውን የህወሓት ቡድን የፕሪቶሪያው ስምምነት እንዲፈርስ ውሳኔ አሳልፏል ሲሉ የስምረት ፓርቲ ከፍተኛ አመራር ፕሮፌሰር ክንዲያ ገብረህይወት መግለጻቸውን እንዲሁም የ8 ሰዎች ህይወት ባለፈበት የራያ ቆቦ የጎርፍ አደጋ ከ30 በላይ ሰዎች የደረሱበት አለመታወቁ መገለጹን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኮፕ 32 ብሔራዊ ኮሚቴ የተከናወኑ ስራዎችን ገመገሙ። ኢትዮጵያ 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ወይም ኮፕ 32 ለማስተናገድ ዝግጅቷን ቀደም ብላ ጀምራለች ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ የኮፕ 32 አስተናጋጅ እንደሆነ ሀገር ኢትዮጵያ ብሔራዊ ኮሚቴ በይፋ በማቋቋም ዝግጅቷን ቀደም ብላ ጀምራለች ብለዋል። ኢትዮጵያ 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 ለማስተናገድ መመረጧ የሚታወስ ሲሆን በዚህም ጠቅላይ ሚኒስትር ጽህፈት ቤት ብሔራዊ ኮሚቴ ተቋቁሞ ዝግጅት ሲደረግ መቆየቱ ተጠቁሟል። ጠቅላይ ሚኒስትር አብይ አህመድ ይህን ሂደት ለመምራት ቁልፍ አመራር መመደቡን ገልጸው ይህን ተከትሎ የኮፕ ፕሬዝዳንት መዋቅርም የተቀናጀና የላቀ ውጤት የሚያስገኙ የቅድሚያ ተግባራቱን እንደጀመረ አመልክተዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ሚያዝያ 9 ቀን 2018 ዓ.ም ከብሔራዊ ኮሚቴው ጋር በነበራቸው ስብሰባ በተለያዩ ዘርፎች የተከናወኑ ስራዎች መገምገማቸውን ተናግረዋል። በግምገማው ክፍተቶችን የመለየትና ሁሉም ጥረቶች ከሀገራዊ ራዕይ ጋር የተጣጣሙ መሆናቸው የተዳሰሰ ሲሆን በመድረኩ ከግምገማ ባሻገር የጋራ ቀጣይ አቅጣጫ እንደተቀመጠም ነው ጠቅላይ ሚኒስትሩ ያስገነዘቡት። በጠንካራ ትብብር በተዋሃደ ታላቅ ራዕይና የጋራ ጽኑ ትጋት በመናበብ ይህን ዓለም አቀፍ ሁነት በልህቀት በማስተናገድ የሀገርን ታላቅነት ዳግም ማሳየት ግልጽ ትኩረታችን ነው ሲሉም ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተዋል። ኮፕ 32 የዓለም ሀገራት ተሰባስበው በአየር ንብረት ለውጥ በሙቀት መጨመርና በካርበን ልቀት ዙሪያ የሚመክሩበትና ውሳኔ የሚያሳልፉበት መድረክ መሆኑም ይታወቃል። የህወሓት ቡድን የፕሪቶሪያው ስምምነት እንዲፈርስ ውሳኔ አሳልፏል ሲሉ የስምረት ፓርቲ ከፍተኛ አመራር ፕሮፌሰር ክንዲያ ገብረህይወት ገለጹ። ትግራይን እንደ ግል ንብረቱ የሚያስበው የህወሓት ቡድን እብደቱን ቀጥሏል ሲሉ የስምረት ፓርቲ ከፍተኛ አመራርና የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንዲያ ገብረህይወት አስተያየታቸውን ሰጥተዋል። ፕሮፌሰር ክንዲያ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም ኋላ ቀር ያሉት የህወሓት ቡድን ትግራይን ወደ ጦርነት ለማስገባት እየሰራ ነው ሲሉ ገልጸዋል። የህወሓት ቡድን ዋነኛ ጠላቱ ሰላም ነው ያሉት ፕሮፌሰር ክንዲያ ገብረህይወት ወዳጁ ደግሞ ስልጣንና አምባገነንነት ነው በማለት አብራርተዋል። ይህንን የስልጣን ፍላጎቱንና አምባገነንነቱን ለመፈጸም ሁሉንም አማራጮች ይጠቀማል ሲሉም ገልጸዋል። ትላንት ሚያዝያ 8 2018 ለቀጣይ ጦርነት መረማመጃ እንዲሆነው የፕሪቶሪያው የሰላም ስምምነት እንዲፈርስና በ2012 የነበረው ምክር ቤት እንዲመለስ ወስኗል ሲሉም አብራርተዋል። የስምምነቱን መፍረስ አስመልክቶም ትዕዛዝ ለመስጠት የታጣቂ ቡድኖቹን አዛዦች ወደ አክሱም ጠርቷልም ብለዋል። ይህ የቀጠለውን የህወሓት ቡድን እብደት ሁሉም የትግራይን ሰላም ፈላጊ ተደራጅቶ ውሎ ሳያድር ለማስቆም መታገል አለበት በማለትም ጥሪ አቅርበዋል። ይህን ትግል የመላውን የትግራይ ክልል ህዝብ የፓርቲዎችን የሲቪክ ማህበራትንና አደረጃጀቶችን ከፍ ያለ ተሳትፎ ይጠይቃልን ብለዋል። የህወሓት ቡድን እብደት ሊያበቃ ይገባል ያሉት ፕሮፌሰር ክንዲያ በዚህም ትግራይ የህወሓት ቡድን ሳትሆን የሁላችንም መሆኗን በተግባር ልናረጋግጥ ይገባል ሲሉም ገልጸዋል። በተመሳሳይ የስምረት ፓርቲ የሚዲያና ኮሚኒኬሽን ኃላፊ ብርሃነ ገብረ ኢየሱስ ሌተናል ጀነራል ታደሰ ወረደ በትግራይ ምርጫ እንዲካሄድ እንዲያመቻቹ ከፌዴራል መንግስቱ ጋር ያለውን ግንኙነት እንዲያጠናክሩ ጽምዶ በሚል የተፈጠረውን ጥምረት እንዲቆም በሚዲያ ወጥተው እንዲያውጁ ተፈናቃዮችን የመመለስ እንቅስቃሴ እንዲጀምሩ በህወሓት ቡድን አባሎች የተሞላውን ካቢኔ በትነው አካታች መንግስት እንዲመሰርቱ የሚሉ ጥሪዎችንም አቅርበዋል።
የ8 ሰዎች ህይወት ባለፈበት የራያ ቆቦ የጎርፍ አደጋ ከ30 በላይ ሰዎች የደረሱበት አለመታወቁ ተገለጸ። በሰሜን ወሎ ዞን ራያ ቆቦ ወረዳ በሚገኝ የጸበል ስፍራ ሚያዝያ 2 ቀን 2018 ዓ.ም በደረሰ ድንገተኛ የጎርፍ አደጋ የ8 ሰዎች ህይወት ማለፉ ሲረጋገጥ ከ30 በላይ የሚሆኑት ደግሞ እስካሁን እየደረሱበት አለመታወቁ ተገልጿል። አደጋው በመንጀሎ ቀበሌ በሚገኘው የጎሊና ደብረ ጽጌ ቅዱስ ዮሐንስ ቤተክርስቲያን ፍልውሃ ጸበል ቦታ ላይ ያረፉ ከ60 በላይ የሚሆኑ ጎጆዎችን ጠርጎ በመውሰዱ የሟቾች ቁጥር ሊጨምር እንደሚችልም ተሰግቷል። የደብሩ አስተዳዳሪ መላከ ጽጌ አማረ ጉግሳ እንደተናገሩት በጸበል ስፍራው በዕለቱ ከ40 እስከ 50 የሚደርሱ ሰዎች መኖራቸውን ተናግረው 9 ሰዎች በህይወት ሲተርፉ ሌሎቹ ግን እስካሁን የት እንደደረሱ አናውቅም ማለታቸውን ዶቼ ቬለ ዘግቧል። የደብረ ጽጌ ቅዱስ ዮሐንስ ቤተክርስቲያን አጥማቂ የሆኑትና በአደጋው ወቅት በስፍራው የነበሩት መሪጌታ ዘላለም ቸኮል በበኩላቸው 60 የሚሆኑ ጸበልተኞች ማደራ ጎጆዎች ሙሉ በሙሉ በጎርፉ መወሰዳቸውን ገልጸዋል። አክለውም አንዱ ጎጆ እስከ 3 ሰው ድረስ የማስጠለል አቅም ስለነበረው አሁን ላይ የሟቾችን ቁጥር ለመግለጽ እንደሚቸገሩ ገልጸው ይሁን እንጂ የወንዙ ሙላት ሲቀንስ ትክክለኛ የሟቾች ቁጥርን ይታወቃል ብለው ተስፋ እንደሚያደርጉም አመልክተዋል። በራያ ቆቦ ወረዳ የመንጀሎ 036 ቀበሌ አስተዳዳሪ የሆኑት አቶ ጥጋቡ አካባቢው ከቀበሌ ማዕከሉ የራቀ ስፍራ በመሆኑ በዕለቱ መድረስ እንዳልቻሉ ገልጸው አሁንም ግን የጠፉ ሰዎችን አስክሬን ፍለጋ ላይ እንደሚገኙ ተናግረዋል። አደጋው አስከፊ ቢሆንም የተረጋገጠ መረጃ ለማግኘት ጊዜ እንደወሰደ የሚናገሩት የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አድኖ ኩቢ በበኩላቸው አሁን ባለው መረጃ ከ50 እስከ 60 የሚደርሱ ሰዎች በቦታው በመኖራቸው ደራሽ ጎርፍ ይዟቸው የሄዱ ሰዎች በርካታ ናቸው ማለታቸውን ዘገባው አክሏል። የተወዳጅ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ትምህርት ሚኒስቴር የዘንድሮውን የ12ኛ ክፍል ፈተና ሙሉ በሙሉ በበይነ መረብ እሰጣለሁ ማለቱ በሕዝብ ተወካዮች ምክር ቤት ጥያቄ ማስነሳቱን በህገ ወጥ መንገድ ከሀገር ለመውጣት ሲሞክሩ የሚያዙ ዜጎችን ወደ አካባቢያቸው ለመመለስ የሚያስችል የመግባቢያ ሰነድ የትግበራ ማስጀመሪያ የውይይት መድረክ መካሄዱን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። የፍትህ ሚኒስቴር በ9 ወራት ውስጥ 11 ህጎችን ማርቀቅ መቻሉንና በ164 ህጎች ላይ እርማት ማድረጉን አስታወቀም። የኢፌዴሪ ፍትህ ሚኒስቴር የ5 ዓመት ስትራቴጂክ እቅድን መሰረት በማድረግ በ2018 በጀት ዓመት 9 ወራት እቅድ የፈጸማቸውን ተግባራት የተቋሙ ከፍተኛና መካከለኛ አመራሮች በተገኙበት ዛሬ ሚያዝያ 9 2018 ዓ.ም መገምገሙን አስታውቋል። በዚህም በ9 ወራት ውስጥ በህግ ማርቀቅ በኩል 11 ህጎች ማርቀቅ እንደተቻለ 164 ህጎች ላይ የእርማት እንዲሁም 13 የህግ ጥናቶች መካሄዳቸውን በሪፖርቱ ተገልጿል። በወንጀል አስተዳደር ውጤታማነትና ቅልጥፍና አንጻር በፍትህ ሚኒስቴር በሁሉም የወንጀል አይነቶች 34548 የምርመራ መዝገቦች ውስጥ 34329 መዝገቦች ላይ አቃቢ ህግ የተለያዩ ውሳኔዎች መስጠቱ እንዲሁም በሁለቱ ወንጀሎች በ33983 የክስ መዝገቦች ላይ ክርክር ተደርጎ 9504 መዝገቦች ውሳኔ እንዳገኙ ተገልጿል። በተጨማሪም ክልሎችን ጨምሮ በ9 ወራት ውስጥ በወንጀል የተገኘ ሀብት ከማስመለስ አንጻር 3 ቢሊዮን 691 ሚሊዮን 842,167 ብር እንዲሁም 152352 ካሬ ሜትር የከተማና 1840.33 ካሬ የገጠር ቦታ በወንጀል የተገኘ ሀብትን በማስመለስ ለመንግስት ገቢ ማድረግ መቻሉ ተመላክቷል። በንቃተ ህግ ትምህርት በ147 ርዕሰ ጉዳዮች የተለያዩ ዘዴዎችን በመጠቀም 6 ሚሊዮን ለሚገመት የህብረተሰብ ክፍል የንቃተ ህግ ትምህርት መስጠት መቻሉን ተጠቁሟል። በግምገማ መድረኩ የተሻሻለ የፍትህ አገልግሎት ከመስጠት የህግ የበላይነትን ከማጠናከር የማረምና የማነጽ ሂደትን ከማሻሻል ያደገ ተቋማዊ አቅምን ከመገንባት እንዲሁም ከፌዴራልና ከክልል ተቋማት ጋር ያለን ቅንጅትና ትብብርን ከማጠናከር ጋር ተያይዞ በበጀት ዓመቱ የ9 ወራት ውስጥ ታቅደው ሲከናወኑ የቆዩ ተግባራት የተጠቃለለ ሪፖርት መቅረቡ ተመላክቷል። ትምህርት ሚኒስቴር የዘንድሮን የ12ኛ ክፍል ፈተና ሙሉ በሙሉ በበይነ መረብ እሰጣለሁ ማለቱ በህዝብ ተወካዮች ምክር ቤት ጥያቄ አስነሳ። ትምህርት ሚኒስቴር የ9 ወራት ሪፖርቱን በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አቅርቧል። ሪፖርቱን ያቀረቡት የሚኒስቴሩ የስትራቴጂ ጉዳዮች ዋና ስራ አስፈጻሚ አቶ ሸቱ ገላይ የ2018 ዓ.ም የ12ኛ ክፍል ፈተና 100% በበይነ መረብ ለመስጠት ከክልሎች ጋር መግባባት ላይ ተደርሷል ብለዋል። ሆኖም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ
ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ የመሰረተ ልማት አቅርቦት የሌላቸው መብራት ለወር ለሁለት ወር ለሳምንት ተቋርጦ የሚቆይባቸው ወረዳዎች አሉ፣ እንዲሁም ኔትወርክ የሚቆራረጥበት ሁኔታ አለ፣ አስፈላጊው ዝግጅት ተደርጓል ሲሉ ትምህርት ሚኒስቴርን ጠይቀዋል። ባለን መረጃ መሰረት ትምህርት ሚኒስቴር የ12ኛ ክፍል ፈተናን ሙሉ ለሙሉ በበይነ መረብ እሰጣለሁ ሲል ኮምፒውተር ፍለጋ የሚሯሯጡ የትምህርት ተቋማት አሉ ያሉት ዶክተር ነገሪ ከከተሞች በዘለለ በወረዳዎች ያለውን ሁኔታ ታይቶ እንደሆነም ጠይቀዋል። የመብራት የኮምፒውተርና የኔትወርክ መሰረተ ልማት ባልተሟላባቸው ትምህርት ቤቶች የሚፈተኑ ተማሪዎች ውጤት ላይ ከፍተኛ አሉታዊ ተጽዕኖ ስለሚኖረው ምን መፍትሄ ተቀምጧል የሚል ተመሳሳይ ጥያቄ አቅርበዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በምላሻቸው ምክር ቤቱ ያለው ፍርሃትና ጭንቀት እኛም ጋር አለ ብለው የፈተናውን ክዋኔ በተመለከተ በየሳምንቱ የሚመሩት ብሔራዊ ቡድን መቋቋሙን በመግለጽ ከቴሌ መብራት ኃይልና ኢንሳ ጋር በመሆን በየዞኑ እንቅስቃሴ እየተደረገ መሆኑን ተናግረዋል። ለቋሚ ኮሚቴው አባል አቶ ታደሰ ጌጡ ጥያቄ በሰጡት ምላሽ ደግሞ ከፍተኛ ተጽዕኖ ይኖረዋል የሚል እምነት የለንም ሲሉ ገልጸዋል። 100% በበይነ መረብ እንፈትናለን ስንል ያለንን ወደ 122000 ኮምፒውተሮችን ዝግጁ አድርገን ነው በሁሉም ቦታ በተለያዩ አካባቢዎች መስጠት እንችላለን ብለን ነው በማለት ትምህርት ሚኒስቴሩ መልሰዋል። በህገ ወጥ መንገድ ከሀገር ለመውጣት ሲሞክሩ የሚያዙ ዜጎችን ወደ አካባቢያቸው ለመመለስ የሚያስችል የመግባቢያ ሰነድ የትግበራ ማስጀመሪያ የውይይት መድረክ ተካሄደ። የኢፌዴሪ ፍትህ ሚኒስቴር ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር አጋር ከሆኑ ባለድርሻ አካላት ጋር በመተባበር የተዘጋጀና ትኩረቱን መደበኛ ባልሆነ መንገድ ከአገር ለመውጣት ሲሞክሩ የሚያዙ ዜጎችን ወደ አካባቢያቸው ለመመለስ የተፈጸመ የቅብብሎሽ መግባቢያ ሰነድ የትግበራ ማስጀመሪያ የውይይት መድረክ ዛሬ ሚያዝያ 9 2018 ዓ.ም አካሂዷል። የውይይት መድረኩ እስከ ነገ ሚያዝያ 10 2018 ዓ.ም ድረስ እንደሚካሄድ የተገለጸ ሲሆን መድረኩ መደበኛ ባልሆነ መንገድ ከአገር የሚወጡና ለተለያዩ ችግሮች ተጋላጭ የሚሆኑ ዜጎችን ተቀብሎ ወደ አካባቢያቸው እንዲመለሱ ለማድረግ በተቋማዊና በአካባቢያዊ ገደቦች ምክንያት የከፋ የሰብአዊ መብት ጥቃትና ጉዳት እንዳያጋጥማቸው ለማስቻል ነው ተብሏል። ፍትህ ሚኒስቴር በፌዴራል ተቋማትና በክልሎች መካከል የተፈረመውን ብሔራዊ የትብብር ጥምረት የመግባቢያ ሰነድ ትግበራን በሚመለከት እስካሁን ያለበትን ደረጃ መገምገሙ ተመላክቷል። ህገወጥ በሆነ መንገድ ፍልሰት በሚካሄድባቸው በጅቡቲ ሶማሊያ ወደ አረብ ሀገራት ከደቡብ ኢትዮጵያ ተነስቶ ወደ ደቡብ አፍሪካ በቶጎ ጫሌ እንዲሁም በሰሜን መተማ በኩል ወደ አውሮፓ ለመድረስ በሚደረጉ ፍልሰት መስመሮች ላይ የሚያዙ ዜጎችን ተቀብሎ በብሔራዊ የትብብር ጥምረት ስምምነቱ መሰረት ወደ አካባቢያቸው እንዲመለሱ በማድረግ ዜጎችን ከስጋት መጠበቅ እንደሚገባ ተገልጿል። ኢትዮጵያ የፍልሰት መነሻ መተላለፊያና መዳረሻ ሀገር መሆኗን የገለጸው ሚኒስቴሩ በተለይ የተመላሾች ቁጥር እየጨመረ የመጣ በመሆኑ የተቀናጀ የምላሽ አሰጣጥ የቅብብሎች ስርዓትን ማበጀት እንደሚገባ ማስታውቋል። በመድረኩ የሚመለከታቸው ባለድርሻ አካላት ከአዲስ አበባ፣ አፋር፣ አማራ፣ ድሬዳዋ፣ ኦሮሚያ፣ ሶማሌ፣ ማዕከላዊ ኢትዮጵያ ክልሎች የሲቪል ማህበረሰብ ድርጅቶች የተገኙ ሲሆን በስምምነቱ ትግበራ መሰረት በቂ የሆነ ቅድመ ዝግጅት ተደርጎ ስራዎችን ማከናወንና ተጋላጭ የሆኑ ሴቶችና ህጻናትን አያያዝ ሁኔታን በተመለከተ ትኩረት በመስጠት ችግሮችን በጋራ መፍታት እንደሚያስፈልግ ተጠቁሟል። ኢራን የሆርሙዝ የባህር ሰርጥ ለቀሪዎቹ የተኩስ አቁም ስምምነት ቀናት ሙሉ በሙሉ ክፍት እንደሆነ አስታወቀች። ኢራን የሆርሙዝ ወሽመጥ ለቀሪዎቹ የተኩስ አቁም ቀናት ሙሉ በሙሉ ክፍት መሆኑን በሀገሪቱ የውጭ ጉዳይ ሚኒስቴር በኩል አስታውቃለች። የባህር ሰርጡ መከፈቱን ተከትሎ የነዳጅ ዋጋ ያሽቆለቆለ ሲሆንም ትራምፕም አመሰግናለሁ ሲሉ ተናግረዋል። በሌላ በኩል ደግሞ የኢራን ተደራዳሪዎች የእስራኤል ጥቃት ሊሰነዘርብን ይችላል በሚል ስጋት ከሰላም ንግግሩ መልስ በፓኪስታን አጃቢነት ወደ ሀገራቸው እንደተመለሱ ተዘግቧል። ዝርዝሩን ዘሩፋኤል ሀብታሙ እንደሚከተል ያቀርበዋል። ኢራን የሆርሙዝ የባህር ሰርጥ ለቀሪዎቹ የተኩስ አቁም ስምምነት ቀናት ሙሉ በሙሉ ክፍት እንደሆነም አሳወቀች። ከሊባኖስ የተኩስ አቁም ስምምነት ጋር በተያያዘ ኢራን በሆርሙዝ የባህር ወሽመጥ ላይ ጥላ የነበረውን እገዳ በማንሳት የባህር መንገዱ ለሁሉም የንግድ መርከቦች ሙሉ በሙሉ ክፍት መሆኑን አስታውቃለች። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ቀሪው የተኩስ አቁም ጊዜ እስኪጠናቀቅ ድረስ ማንኛውም የንግድ መርከብ በወሽመጡ በኩል በነጻነት ማለፍ እንደሚችልም ገልጿል። ይህ ውሳኔ በሊባኖስ ከተደረገው የተኩስ አቁም ስምምነት ጋር የተጣጣመ መሆኑንም ሚኒስትሩም አረጋግጠዋል። በአሜሪካና በኢራን መካከል ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም ኢራን እስካሁን ድረስ በስትራቴጂካዊ የባህር መስመር ላይ የጣለችውን እገዳም አንስታ እንዳልነበርም ይታወቃል። በአሁኑ ወቅት በሊባኖስ ያለው የተኩስ አቁም መተግበሩን ተከትሎ ኢራን ይህንን የባህር መስመር ክፍት ማድረጓን በቀጠናው ያለውን የንግድ እንቅስቃሴ እንደሚያነቃቀውም ይጠበቃል። የውጭ ጉዳይ ሚኒስትሩ የመርከቦች ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪታይም ድርጅት አስቀድሞ
ባሳወቀው የተቀናጀ መስመር በኩል እንደሆነም ገልጸዋል። የኢራን ውሳኔ ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አመሰግናለሁ ሲሉ ትሩዝ ሶሻል በተባለ የማህበራዊ ሚዲያ ገጻቸው ላይም ጽፏል። ትራምፕ ኢራን የሆርሙዝ ወሽመጥ ሙሉ በሙሉ ክፍት መሆኑና ለሙሉ ጉዞ ዝግጁ መሆኑን አስታውቃለች፣ ለዚህም አመሰግናለሁ ሲሉም ጠቁመዋል። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ብዙ ከዓለም ነዳጅ ማጓጓዣ መስመሮች መካከል በርካታ መርከቦችን በማስተናገድ ቀዳሚ የሆነው የሆርሙዝ ወሽመጥ ዘግታም ቆይታለች። ለዚህ ገዳ ምላሽ የሰጠችው አሜሪካ ደግሞ በዚህ ሳምንት መጀመሪያ በወሽመጡ በኩል ወደ ኢራን ወደቦች ጉዞ እንዳይደረግ መከልከሏም ይታወቃል። ትራምፕ ለኢራን ምስጋና በሰጡበት የማህበራዊ ሚዲያ ገጽ ጽሑፍ ከለጠፉ በኋላ ሌላ መልእክትም አጋርተዋል። ፕሬዝዳንቱ እንዳሉት አሜሪካ ከዚህ ሳምንት ጀምሮ አንስቶ የወሰደችውን ወደ ኢራን ወደቦች የሚደረግ ጉዞን የማገድ እርምጃ ቴህራን ስምምነት ላይ እስከምትደርስ ድረስ በሙሉ ኃይል እንደሚቀጥል እንዲሁም ሆርሙዝ ቢከፈትም ከኢራን ጋር ያለን ጉዳይ ሙሉ በሙሉ እስኪጠናቀቅ ድረስ እግደው ይቀጥላልም ብለዋል። ይህ በእንዲህ እያለ የሆርሙዝ ሰርጥ መከፈቱን ተከትሎ ዛሬ አርብ ጠዋት ላይ እስከ $98 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋ አንድ በርሜል ከ$90 በታች አሽቆልቁሏል። የድፍድፍ ነዳጅ ዋጋም ከጦርነቱ በፊት ከ$7 በታች የነበረ ሲሆን መጋቢት ወር መጀመሪያ ላይ ከ$100 በላይም ደርሷል። የመጋቢት ወር ማብቂያ ላይ ደግሞ እስከ $119 መድረሱ የሚታወስ ሲሆን በአንድ ቀን ከ$98 10% ቀንሶ ከ$90 በታችም ሆኗል። በሌላ በኩል ደግሞ ባለፈው ሳምንት መጨረሻ በኢስላማባድ ከአሜሪካ ጋር የተደረገው የሰላም ንግግር ያለ ውጤት በመጠናቀቁ የፓኪስታን አየር ኃይል የኢራን ተደራዳሪዎችን በከፍተኛ ጥበቃ ወደ ቴህራን መመለሱ ተዘግቧል። ሮይተርስ የዜና ምንጮችን ጠቅሶ እንደዘገበው የእስራኤል ልዑካን ቡድን እስራኤል ጥቃት ልትሰነዝርብን ትችላለች በሚል ስጋት ካቀረበ በኋላ ፓኪስታን ወደ 24 የሚጠጉ የጦር ጄቶችን ለጥበቃ አሰማርታለችም ብሏል። አንድ የፓኪስታን የደህንነት ምንጭ እንደገለጸው ንግግሩ ሳይሳካ ሲቀር ኢራናውያኑ ጥቃት ሊሰነዘርብን ይችላል በሚል ጥርጣሬም አድሮባቸው ነበርም ብለዋል። የፓኪስታን ወታደራዊ ምንጮች ደግሞ የደህንነታቸው ጉዳይ የኛ ኃላፊነት ስለነበረ እስከ ቴህራን ድረስ አጅበን አድርሰናቸዋል ብለዋል። እስካሁን ድረስ በጉዳዩ ላይ የእስራኤል ጠቅላይ ሚኒስትር ቢሮ፣ የኢራን ልዑካን ቡድንና የአሜሪካ ኤምባሲ በይፋ የሰጡት አስተያየትም የለም። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ደርሰናል። መረጃዎቹን ቴዎድሮስ አይቸው ያቀርባቸዋል። በድጋሚ አብራችሁን ቆዩ። በ2026 የኢትዮጵያ የኢኮኖሚ እድገት ከአፍሪካ ሀገራት ቀዳሚው እንደሚሆን አይኤምኤፍ ትንበያውን ይፋ አደረገም። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ባወጣው መረጃ መሰረት በ2026 የኢትዮጵያ የኢኮኖሚ እድገት ከአፍሪካ ሀገራት ቀዳሚው እንደሚሆን ጠቁሟል። ኢትዮጵያ በ2026 የኢኮኖሚ እድገት ለአፍሪካ ከተቀመጠው አማካኝ እድገት ምጣኔ ከእጥፍ በላይ እንደምታድግና የ9.2 በመቶ እድገት እንደምታስመዘግብ የድርጅቱ መረጃ ያሳያል። ኢትዮጵያ በ9.2 በመቶ እድገት አንደኛ ደረጃ ስትይዝ እንደ ናይጄሪያና ደቡብ አፍሪካ ያሉ ግዙፍ ኢኮኖሚ ያላቸው ሀገራት ዝቅተኛ እድገት እንደሚመዘገብባቸው ተመላክቷል። ኡጋንዳ በ7.5 በመቶ እንዲሁም ሩዋንዳ በ7.2 በመቶ ከኢትዮጵያ ቀጥለው የቀጠናውን የኢኮኖሚ ሞተር እየመሩ መሆናቸውን የድርጅቱ መረጃ ያመላክታል። በዓለም አቀፍ ደረጃ ያለው የጂኦፖለቲካ ውጥረት የነዳጅና የሸቀጣሸቀጥ ዋጋ እንዲጨምር ቢያደርግም ኢትዮጵያ ግን ጠንካራ የኢኮኖሚ መረጋጋት እያሳየች መሆኗ በትንበያው ተገልጿል። ይህ እድገት ሀገሪቱ እየተገበረችው ያለው የኢኮኖሚ ማሻሻያና የተለያዩ የልማት ፕሮጀክቶች ውጤት መሆኑ ተመላክቷል። እድገቱ ሀገሪቱ በቀጠናው ያላትን የኢኮኖሚ ተጽዕኖ ፈጣሪነት ይበልጥ እንደሚያጠናክረውና ለዜጎቿም የተሻለ የስራ ዕድልና የኑሮ መሻሻልን ይዞ እንደሚመጣ እንደሚጠበቅም ተመላክቷል። ዓለም አቀፉ የገንዘብ ድርጅት ኢትዮጵያ እያስመዘገበች ያለውን ውጤት ተከትሎ ትንበያውን ያወጣው የሀገሪቱ ወቅታዊ የኢኮኖሚ እንቅስቃሴ መሰረት በማድረግ መሆኑም ተጠቁሟል። የጣሊያን ኩባንያዎች በኢትዮጵያ ያደረጉት የኢንቨስትመንት መጠን 723 ሚሊዮን ዩሮ መድረሱ ተጠቆመም። ኢትዮጵያ በሯን ለዓለም ንግድ ክፍት ማድረጓና የውጭ ቀጥተኛ ኢንቨስትመንት እያደገ መምጣቱን ተከትሎ በርካታ ዓለም አቀፍ ኩባንያዎች በግንባታ፣ በመሰረተ ልማት፣ በማኑፋክቸሪንግ፣ በጨርቃጨርቅ፣ በግብርና ምርት ማቀነባበርና አገልግሎቶች ባሉ ወሳኝ ዘርፎች ውስጥ ንቁ ተሳትፎ እያደረጉ መሆኑ ይጠቀሳል። ይህንንም ተከትሎ መግለጫ ያወጣው የጣሊያን የንግድ ኤጀንሲ ኩባንያዎች በኢትዮጵያ ያደረጉት የኢንቨስትመንት መጠን 723 ሚሊዮን ዩሮ መድረሱን አስታውቋል። እስካሁንም ወደ 150 የሚጠጉ የጣሊያን ኩባንያዎች ከኢትዮጵያ ኩባንያዎች ጋር የንግድና የኢንቨስትመንት ግንኙነት መፍጠራቸውን የገለጸው የኤጀንሲው መግለጫ
መግለጫ ይህን ለሰፋፊ የኢኮኖሚ ትብብር ማዕቀፍ አስተዋጽኦ እያበረከተ እንደሆነ ማሳያ ነው ብሏል። ጣሊያን በኢትዮጵያ ውስጥ እያደረገች ያለው ኢንቨስትመንት በተለይ ቀጥተኛና ቀጥተኛ ያልሆኑ የስራ ዕድሎችን በግንባታ በማኑፋክቸሪንግና ተዛማጅ ኢንዱስትሪዎች መፍጠሩም ተጠቁሟል። በሁለቱ ሀገራት መካከል እያደገ የመጣው ይህ የኢኮኖሚ ትብብር ከሚያዝያ 15 እስከ ሚያዝያ 17 2018 ዓ.ም በአዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር በሚካሄደው ቢግ 5 ኮንስትራክት ኢትዮጵያ 2026 ላይ በጉልህ ይታያል ተብሏል። በዝግጅቱ ላይ ከ20 በላይ የጣሊያን ኩባንያዎች ከዓለም አቀፍና ከሀገር ውስጥ ተሳታፊዎች ኩባንያዎች ጋር ሆነው ይሳተፋሉ የተባለ ሲሆን ይህም ኩባንያዎቹ በኢትዮጵያ ውስጥ በስፋት እንዲገቡ እንዲስፋፉና እንዲጠናከሩ ያስችላቸዋል ተብሏል። ከዚህም በተጨማሪ ኤግዚቢሽኑ ለንግድ ልማት፣ ለሽርክና ግንባታና ከሀገር ውስጥ አልሚዎች፣ ተቋራጮችና ውሳኔ ሰጪዎች ጋር ጠንካራ ትስስር ለመፍጠር እድሎችን ይፈጥራል ተብሎ እንደሚጠበቅ ተጠቁሟል። የስራና ክህሎት ሚኒስቴር ከገዳ ባንክ ጋር የፈጠራ ስራዎችን ወደ ተግባር ለመለወጥ የሚያስችል ስምምነት መፈራረሙን አስታወቀም። የስራና ክህሎት ሚኒስቴር ከገዳ ባንክ ጋር በመተባበር የፈጠራ ስራዎችን ወደ ተግባር ለመለወጥና የኢንተርፕረነርሺፕ ዘርፉን ለማሳደግ የሚያስችል ስምምነት መፈራረሙን አስታውቋል። ስምምነቱ በዋናነት ወጣቶችና የፈጠራ ስራ ባለቤቶችን ያሉባቸውን የፋይናንስ እንቅፋቶች በመቅረፍ ምርቶቻቸውን ወደ ገበያ እንዲያሸጋግሩ የሚያስችል እንደሆነ ተገልጿል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪሃት ካሚል በፊርማ ስነ ስርዓቱ ላይ ገዳ ባንክ ለአዳዲስ የንግድ ሀሳቦችና ለኢንተርፕረነሮች ምቹ ሁኔታን በመፍጠር ረገድ ተስፋ ሰጪ ተግባራትን እያከናወነ ይገኛል ብለዋል። ሚኒስተሩ አክለውም ባንኩ የኢንተርፕረነርሺፕ ስራዎች ላይ ያሉትን ስጋቶች ሳይፈራ የወጣቶችን የውስጥ አቅም ለማውጣት በቁርጠኝነት እየሰራ መሆኑ የሚበረታታ ነው በማለት ገልጸዋል። በክህሎት ኢትዮጵያ በኩል የወጡ ድንቅ የፈጠራ ውጤቶችን ወደ ተግባር ለማሸጋገር የፋይናንስ ተቋማት ሚና የማይተካ መሆኑን የገለጹት ወይዘሮ ሙፈሪያት ካሚል ሚኒስቴሩ የገነባው የኢትዮጵያ የስራ ገበያ መረጃ ስርዓት ይህንን ትብብር ይበልጥ ውጤታማና የተቀላጠፈ ለማድረግ ትልቅ አቅም እንደሚሆን ጠቁመዋል። የገዳ ባንክ ዋና ስራ አስፈጻሚ አቶ ወልደ ቡርቶ በበኩላቸው ሚኒስቴሩ የሚያከናውናቸው ሰፋፊ የስራ ዕድል ፈጠራ ተግባራት የፋይናንስ ድጋፍ እንደሚሹ ገልጸው ባንካቸው ለዚህ ዝግጁ መሆኑን አረጋግጠዋል። ባንካችን ለኢንተርፕረነርሺፕና ለክህሎት ልማት ተብሎ የተዋቀረ የማህበረሰብ ባንክ ኢንቨስትመንት አለው። ይህ ክፍል በቀጥታ ከሚኒስትሩ ራዕይ ጋር ተቀራራቢ ስራዎችን ይሰራል ሲሉ አቶ ወልዴ ተናግረዋል። ስትከታተሉት የነበረው የዕለት አርብ ሚያዝያ 9 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።